ሰላም ሰላም ውድና የተከበራችሁ የሱፍቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ ሰላም ነን አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ የምንገኘው መሆኒ ከተማ ላይ ነው። መሆኒ ከተማ ላይ ካሁን በፊት ይሄንን ቤት አሳይቻችኋለሁ። ይሄን ቤት እንግዲህ ልንጨራርስና ለአንዴና ለመጨረሻ ጊዜ ጥንቅቅ አድርገን ልንሰራው ጎራ ብለናል ወደ መሆኒ ማለት ነው። አለማጣ መስመር ላይ መሆኒ። ይሄ የምታዩት ቤት እንግዲህ ከግርፍ እስከ አርማታ ማንኪያ ልሾ እስከ ጂፕሰም ፊኒሽንግ ድረስ ነው የሰራ ነው። እንግዲህ ለቀለም እንዲደርቅ አቁመነው ነበረ። ቀለሙን አሁን ቀባብተን ከዛ ውጭንም ኮንቴክ ስራ ልንቀባው እንደዚህ በምታዩት መንገድ ግሪን ቡቲ እየሰራ ነው። ግሪን ቡቲ ማለት ይሄ የምታዩት ነው። እንደ ሲሚንቶ አይነት ቻክ የሚደረገው ማለት ነው። ሰሞኑን ስንሰራ የነበረው አይነት ስራ ነው። ኮንቴክ ስራ በማሽን የሚረጨው እንግዲህ ይሄ ሲሚንቶ አይነቱ እንደምታዩት ተበጥብጦ በእንደዚህ ተደርጎ ቻክ ይደረጋል ማለት ነው። እንደምታዩቸው አሁን ቻክ እያደረግን ነው። እንደዚህ ቻክ ካደረግን በኋላ አጣርተን 3 ቀን ውሃ ከጠጣ በኋላ ይሄንን ርጭቱን የምንረጭ ይሆናል ማለት ነው። እንግዲህ ርጭት የሚረጨው ሙሉ ፊት ለፊቱ ነው። ሲቦካ እንደዚህ ነው። ይሄንን እንደዚህ ያቦካን ያጣደፍ እንገኛለን። ቤቱ ካሁን በፊት ማይታችሁታል። ዩ ነው። ወደ 8 ክላስ ቤት ነው። ይሄንን 8 ክላስ ቤት እንግዲህ ግርፉን ዙሪያውን ሙሉ ግርፍ ከዛ ሲቀጥል ውስጡንም ጂፕሰም ኮርኒስ ማንኪያ ልሾ ሰርተነዋል። አሁን የቀረን ቀለሞችና እነዚህ የውጭ ኮንቴክስት ስራው ነው። ሽምብራ ግርፉን ቀለም ቀብተነዋል። በጣም በሚገርም አይነት አሰራር ነው የሰራ ነው። እንደምታዩት ፏ ያለ ነው። ከበሮ ቤቱና ከበሮ ቤቱም ይሄ እንደዚህ ሙሉ ኮንቴክስት ስራ ነው የሚሰራው። እንደዚህ ቻክ አድርገ ነው ኮንቴክስት ስራ የምንሰራ ይሆናል ማለት ነው። ከዛ ጀርባው ሙሉ ሽምብራ ግርፍ ተደርጎ ቀለም ቀብተነዋል። እንደምታዩት ከጀርባ ያለው ሽምብራ ግርፉ ነው። ቀደም ብያ ሳይቻችኋለሁ። ከ3 ወር በፊት ነው ከ4 ወር በፊት ሽምብራ ግርፉን እየገረፍ ነው። አሁን ደግሞ ሽምብራ ግርፉ ተገራርፎ እንደዚህ ቀለም ተቀብቷል። ይሄ ውጩ እንደዚህ ይሄ ፓርት እንደዚህ ቀለም የውሃ ቀለም ነው የቀባ ነው። ሽምብራ ግርፍ ከገረፍን በኋላ ቀለም ቀብተነዋል። እንግዲህ ቀለም የውሃ ቀለም ውጭ ላይ ሽምብራ ግርፍ የተገረፈ ቤት የውሃ ቀለም መቀባት የሚቻለው ሽምብራ ግርፍ የተገረፈ ላይ ነው ማለት ነው። እንደዚህ ሽምብራ ግርፍ ሲገረፍ በጣም ቀለም የውሃ ቀለም ስንቀባው ቤቱን የፀሐይ ጨረር ይከላከልለታል፣ ቤቱንም ደግሞ ይጠብቀዋል ማለት ነው። እና በጠጠር እንደምታዩት ግርፉ ጎላ ጎላ ያለ ነው። በጠጠር ነው የገረፍ ነው። ጠጠር አድርገን የተጠቀምነው 00 ጠጠሩን። በጣም ትልቅ ቤት ነው። በዚህ ጋር በኩል እንደዚህ በሶስቱ በኩል ያለው ሽምብራ ግርፍ እንግዲህ እዚህ ቤት ስንመጣ ይሄን ቤት መጀመሪያ ግርፍ ለመግረፍ ነበር የመጣ ነው። እዚህ ከመጣን በኋላ ብዙ ነገሮችን አስተካክለን ሰርተናል። እዚህ ጋር የምታዩትን ፍሬንች በሩን ነቅለን ፍሬንች በር እንደገና አሰራርተንላታል። እዚህ ጋር ያለውን አንድ ማለት ነው። ከዛ ሲቀጥል እዚህ ጋርም አለ ይሄንኛው እዚህ የሳሎን በር ላይ ፍሬንች በር ሙሉ ነቅለን እንደገና አፍርሰን ሰርተነዋል ማለት ነው። እንደምታዩት ይህን ከሰራን በኋላ የቤቱ ውበትና የቤቱ ግርማ ሞገስ ቁጭ ብሎልናል ማለት ነው። ቤታችን የሚያሳምርልን እንግዲህ ጥቃቅን ነገሮችና ትንሽ ነገሮች ስለሆኑ በጣም ውበት ሰጥቶታል ማለት ነው። ውጩ ይሄን ይመስላል። ውስጡ ላይ ደግሞ ቀለሙን የተወሰነ ሞካክረናል። የውስጡ ቀለም ደግሞ እንደምታዩት እንደዚህ በሚመስል መልኩ እየቀባ ነው እንገኛለን። ይኸውና ውስጥ ላይ ነው። ይሄ እንግዲህ እንደዚህ ገና ከላይ የሚታጠበው ቀለም አልተቀባም፣ ገና ነው የፕላስቲኩ። እሱን እንቀባለን። ሌላ እንደዚህ ብሬከር ቦክስም ቀብረናል። ማብሪያት ምናምን ብለናል። ሙሉ ማብሪያቱን ምናምን የፊኒሽንግ እቃዎች ነው ይዤ የመጣሁት። የአምፖል ዋጋ ምን ያክል እንደጨረሰና እንደዚሁ የውጭንም ቀለም ምን ያክል ብር እንደወሰደ ነገ ምሰራላችሁ ይሆናል ማለት ነው። ከዛ በመቀጠል እዚህ ጋር ላይ አሁን እዚህ ጋር መገባቢያ ላይ ያሉ ጠርዞች እንደምታዋቸው ውስጥ ለውስጥ ያለ በር ውስጥ ላይ ይሄ መቃንሳ እናስመታ ሙሉ ለሙሉ አንስተን የሰራንላት እንደዚህ አድርገን በዚህ ሰማውተነዋል። እዚህ ጋርም አልሙኒየም ፕሮፋይል ይዘን መተናል። አልሙኒየም ፕሮፋይል ብለን ቀብርላት ነው እንደገና እንጠቀም ነው ማለት ነው። ሌላኛዋ እዚህ ጋር ደግሞ እንመጣለን። እችኛዋም እንደዚሁ እንደምታዩት ጂፕሰሟ ኮርሱን ቀለም ቀብተናል። እዚህ ጋር እቺ መግቢያ መውጫዋ ናት የዚህኛው ቤት ማለት ነው። የሁለት ታማቶች ቤት ነው።
እና አራቱ ክላስ ለብቻ አራቱ ክላስ ለብቻ ስለሆነ ለሁለት የተከፈለ ነው ማለት ነው። እዚህ ጋር ይሄውና ይሄንን እንደዚህ ቀባብተነዋል። ቀለሙ ብዙም ስራ አልቀረንም። ቶሎ ጨርሰን የምንወጣ ይሆናል። ከዛ በመቀጠል እዚህ ጋር የልጆች ይሄ የአዋቂዎች መኝታ ቤት ነው። የዚህኛው የአንደኛው ማለት ነው። እቺ የአዋቂዎች መኝታ ቤቷ ናት። በጣም የሚገርም ዲዛይን የሰራናት። እዚህ ጋር ሻዶ አለው፣ ስቶክም አለው። በጣም ሲበራ የማሳያችሁ ይሆናል። ቀለሙ እንግዲህ እንደምታዩት ነጣ ያለ ከለር ነው የተጠቀምነው። ገና የሚታጠብ የፕላስቲክ ቀለም አለ። ፕላስቲክ ቀለሙን እንደግመዋለን። ይሄን ቀብተነዋል። ይኸውና እንደምታዩት እንግዲህ እንደዚህ ያደረግን ፏ እያደረግነው ነው። ከዛ በመቀጠል ወደዚህኛው ስንገባ ደግሞ ይሄውና ይሄ የሳሎን የአንደኛው ሳሎን ዲዛይን ነው። ይሄ የአንደኛው ሳሎን ዲዛይን እንደዚህ አድርገነዋል። ከዛ በመቀጠል ግድግዳው እንደምታዩት በጣም ጠደ የሆነ ግድግዳ ነው። ሙሊቱን ቀጥ አድርገን የሰራ ነው። ይሄ ፕላስቲክ ቀለም ተቀብቶ አልቆለታል። በዚህ ጋር እንትን አለው። ይኸውና ይኸው ይሄንን ይመስላል ማለት ነው። እንዳያችሁት ያኛው በዚህ ያበቃን ማለት ነው። አራቱ ክላስ እዚህኛው ደግሞ ይሄንኛው ደግሞ እንደምታዩት ይኸውና እዚህ ጋር ከዚህ እንጀምራለን። አሁን ይሄ አንደኛው ክላስ ነው። የዚህኛው ሁለት ማለት ነው። ያኛው አራት ክላስ አደረግን። በዚህኛው ፓርት ደግሞ አራት በአንድ ቦታ ገብተን ሙሉ እንወጣለን። የዛኛው ክላስ ማለት ነው። ይሄኛው ክላስ ደግሞ ሁለቱ ክላስ በአንድ ይገባበታል። ሁለቱ ክላስ ለየብቻ ይሆናል ማለት ነው። ይሄ እዚህ ጋር ይሄን ይመስላል። ይሄ እንደምታዩት እዚህ ጋር የሚገርም ሌላኛ እዚህ ጋር ነው የምንመጣው። ይሄ እንግዲህ የልጆች ምኝታ ቤት ነው። እቺ የልጆች ምኝታ ቤቷን አልሙኒየም ስለምንጠቀምለት ቻክ አላደረግነውም። ይሄንን ቻክ አልተደረገም፣ ገና አልፈነዋል። ይሄ አልሙኒየሙ እስከሚመጣና እኔ እስከመጣ ድረስ እየጠበቀ ስራ ነው ማለት ነው። እንግዲህ ሌላው ስራ ወደ መጠናቀቅ ደርሶ እነዚህ አልሙኒየም የሚደረጉላቸው ቤቶች ደግሞ ገና ቻክ ተደርገዋል፣ ሙሉ አልቀዋል። ከዛ አልሙኒየም ቀብረን ቀለም መቀባት ነው የሚቀረን ማለት ነው። ቀለም ከቀባን ይህን አልሙኒየም ከቀበርኩ በኋላ ቀለሙን የምቀባው ይሆናል። ያለው ሳሎንም ይሄንኛውም ሳሎን ነው እንደምታዩት፣ የዚህኛው ሳሎን ማለት ነው። ይሄ አልሙኒየም አለው። ይሄም እንደዚሁ እንደነገርኳችሁ አልሙኒየም የሚደረግለት ቦታ አልሙኒየም እኔ ስላልመጣሁና እኔ ስላልመጣሁኝ ዘለውት ነው፣ ገና ተደርድሮ የቆመ ነው ማለት ነው። ከዛ አልሙኒየም ቀብረን ቻክ አድርገን ቀለሙን የምንቀባው ይሆናል። ሰሞኑን ሙሉ ቀለም የሚቀባ ይሆናል። እንግዲህ አንዳንዴ ስራችንን ስንሰራ የምናስፈልጋቸውን የምናደርጋቸውን ነገሮች እንዘልና ከዛ ሲቀጥል ደግሞ ይሄንን ደግሞ በመጣውበት ሰዓት ዲኮሩን አድርጌ ሙሉ መጨረሻ ይሆናል ማለት ነው። ባንዴ ሁሉንም ማጠናቀቅ ይቻላል ማለት ነው። እና እንደዚህ አድርጌ ለአልሙኒየም ለማድረግ ሲባል ነው እነዚህ ሁለቱ ክላሶች ሳይሰሩ የቀሩት፣ ቀለም ሳይቀቡ የቀሩት። ሌላው የአልሙኒየም ስራ ስለሌለው ያለቀለት ስራ ስለሆነ ቀለም ተቀብተዋል ማለት ነው። ሁለት ክላስ ቀለምና በሩን የውጭ ኮንቴክስት ስራ ብቻ ነው የቀረን። ሌላውን ስራ አጣርፈናል። ከዛ ሲቀጥል አምፖል መግጠም ነው የቀረን። ይሄ ደግሞ ይቺ ደግሞ መኝታ ቤቷ ናት። የአንደኛው ቤት መኝታ ቤት ማለት ነው። የአዋቂ መኝታ ቤት እንደምታዩት የአዋቂ መኝታ ቤቱ በጣም ጥድት ያለ ፍክት ያለ ስራ ነው የሰራ ነው። ሻዶ አለው በሁለቱም በኩል። ሻዶውን ስናንቦገብገው ሰሞኑን የምናሳያቸው ይሆናል ማለት ነው። በጣም ጥድት ያለ ፍክት ያለ ስራ ነው የሰራ ነው። ኢንሻአላህ መጨረሻውን የምናሳያቸው ይሆናል ማለት ነው። ይሄ ቤት እንግዲህ ከግርፍ ጀምረን እስከ ፊኒሽንግ ስራ ድረስ ነው የሰራ ነው። ይሄንን ቤት መሬቱንም አርማታ አድርገን ደቅድቀን ምናምን ማንኪያ ልሾ አድርገን ከዛ ውጩንም ገርፈን ምናምን ቀለሙንም ቀብተን እዚህ ደረጃ ላይ አድርሰነዋል ማለት ነው። እንግዲህ መሆኒና አለማጣ አካባቢ ላይ እስከ ቆቦ መስመር የምትገኙ ቤተሰቦች ቤታችሁን ከመጀመሪያ ጀምሮ እስከ መጨረሻው ድረስ ማሰራት ለምትፈልጉ በዚያው አካባቢ ነኝ፣ እየደወላችሁ ማናገር ትችላላችሁ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው።